በኢትዮጵያ ከ30 ቢሊዮን ዶላር በላይ ሀብት ይፈስባቸዋል የተባሉ የጋዝ ፋብሪካ፣ የማዳበሪያ ፋብሪካ፣ የቢሾፍቱ አየር ማረፊያና ሌሎችም ታላላቅ ፕሮጀክቶች የኢትዮጵያ መጻኢ ዕድል የሚወስኑ ናቸው ተብሏል። የግንባታ ሂደቱ የተጀመረው የማዳበሪያ ፋብሪካ በአመት 3 ሚሊዮን ቶን ማዳበሪያ የማምረት አቅም እንደሚኖረውና ከአህጉሪቱ 3 ግዙፍ የማዳበሪያ ፋብሪካዎች መካከል አንዱ ይሆናል። ይህም ሀገሪቱ በየአመቱ በአማካኝ ከ1.5 ሚሊዮን ሜትሪክ ቶን በላይ ከውጭ ሀገራት የምታስገባው ማዳበሪያ በሀገር ውስጥ እንድትተካ ያስችላታል። የኢትዮጵያ ኢንቨስትመንት ሆልዲንግስና ዳንጎቴ ግሩፕ የ2.5 ቢሊዮን ዶላር ስምምነት ያደረጉበት ፕሮጀክቱ ኢትዮጵያ ያላትን የተፈጥሮ ሀብት በመጠቀም ወደ ስራ እንድትገባ የሚያስችላት መሆኑ ተገልጿል። በመንግስት ከፍተኛ ትኩረትና ድጋፍ የሚደረግለት ይህ የማዳበሪያ ፋብሪካ በ40 ወራት ውስጥ እንደሚጠናቀቅም ይጠበቃል። ሌላኛው በኢትዮጵያ ከፍተኛ ለውጥ ያስገኛሉ ተብለው ተስፋ ከተጣለባቸው ግዙፍ ፕሮጀክቶች መካከል የጎዴ ነዳጅ ማጣሪያ ፋብሪካ ሲሆን በአመት 3.5 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለው ተነግሯል። 10 ቢሊዮን ዶላር ወጪ ይደረግበታል የተባለው የቢሾፍቱ አየር ማረፊያም የኢትዮጵያን ኢኮኖሚ በከፍተኛ ደረጃ የሚያግዝና በአፍሪካ ትልቁ አየር ማረፊያ ይሆናል። ኤንቢሲ ያነጋገራቸው የህዝብ ተወካዮች ምክር ቤት አባላት ከለውጡ በኋላ የኢትዮጵያን ኩራት የሆነው የህዳሴ ግድብን ጨምሮ በርካታ ተጀምረው ሳይጠናቀቁ የቆዩ ፕሮጀክቶች በስኬት መጠናቀቃቸውን አንስተው ፋይዳቸው የጎላ መሆኑን ገልጸዋል። በሀገራችን በተለያዩ መንገዶች ሪፎርሙ ከተሰራ በኋላና ከለውጡ በኋላ በተለይም ትላልቅ ፕሮጀክቶች ላይ የመጡ ለውጦች ብዙ ጊዜ ተጀምሮ ቆሞ የነበሩ ፕሮጀክቶችን ያስመረቅንበት ህዳሴ ግድብን ጨምሮ ሌሎችም የነዳጅ የጋዝ ላይ የተጀመሩ የማዳበሪያ ፋብሪካን ለማስጀመር የተጀመሩ ስራዎችን በሰፊው ለኢትዮጵያ ህዝብ ተስፋ ያሳዩበትና በተግባርም የታየበትን ያሳዩት ነው። የበፊቱም ላይ በጣም ሰክሰስ ሆነላል። በዌልመል የተሰራው፣ በሎጅ የተሰራው፣ በቱሪዝም የተሰራው፣ በሶፍመር አካባቢ የተሰራው ይሄን እንግዲህ ለማስቀጠል የባሌ ህዝብ እውነቴን ነው የምልሽ ከወንዱም ከሴቱም ከትንሹም ከትልቁም ከተማሪውም ከምሁሩም በጣም ታጥቆ ተነስተዋል። የኢትዮጵያ ህዝብ እኔ በዚህ መልእክት ማስተላለፍ የምፈልገው የኢትዮጵያ እስቲኑ ወደ ባሌ እዩ፣ እውነታውን እዩ። የተጀመሩ ታላላቅ ፕሮጀክቶች ኢትዮጵያ ያላትን የተፈጥሮ ጸጋ ጥቅም ላይ በመዋል ኢኮኖሚያዊ ብልጽግናን የሚያረጋግጡ በመሆናቸው ከፍተኛ ክትትልና በኃላፊነት ስሜት መስራትን ይሻሉ ብለዋል። ሀገራችን በዓለም ደረጃ ከፍ ብላ እንድታይና ስሟን እንድትቀይር የተሰሩ በሁሉም አካባቢ ያለንን ጸጋ የተፈጥሮ ሀብትን ለኛ ለኢትዮጵያ ሀብት እንዲሆንና እንድንጠቀም ለማድረግ የተሰሩ ስራዎችንም ጭምር ከዛም በላይ ማድረግ እንድንችል ለህዝብ ተወካዮች ምክር ቤት የቤት ስራ የሰጡበት መሆኑን ነው የተረዳሁት። መንግስት ህብረተሰቡን ማሳተፍ፣ ሁለተኛ ደግሞ አጋር ድርጅቶችን እነዚህን ሁሉ አድርገን የጀመርነው በመንግስት ላይ ብቻ የምንጥለው ሳይሆን ህብረተሰቡም ተሳትፎ ሊያደርግ ይገባል። የህብረተሰቡ አስተዋጽኦ ሲጨመርበት ሲታከልበት ውጤቶች ፍጥነታቸው፣ ብዛታቸው፣ ተደራሽነታቸው የበለጠ የጎለበተ እንደሚሆን ያመለከቱበት ነውና ህዝቡም ሆነ ማህበረሰቡ መተጋገዝ አለበት። እንደ ምክር ቤት አባልም በቁርጠኝነት ከመንግስት ጎን በመሆን ህዝብን በማስረዳት ህዝብን በማሰለፍ እነዚህ ነገሮች እውን ከሆኑ የኢትዮጵያ ችግር ስለሚፈታ መታገል አለበት። እንደ ሀገር የተጀመሩ ግዙፍ ፕሮጀክቶች ጥራታቸው ተጠብቆ በታቀደላቸው ጊዜ እንዲጠናቀቁ አፈጻጸማቸውን በመፈተሽ ቀጣይነት ያለው ክትትል እንደሚያደርጉም የምክር ቤት አባላት ገልጸዋል። እንደ ህልውና ጉዳይ መታገል አለበት። ለአፈጻጸማቸው እንዲሁም ድጋፍና ክትትልም መደረግ አለበት። ከጉባኤ ባለፈ ለሚመለከተው ለእያንዳንዱ ተቋም እንዲደርስ ስራው የተሰራ ነው ያለው። እኛም ጠንካራ ክትትልና ቁጥጥር እንድናደርግ ያደረግነው ያለነውና ለቀጣይም በዛ መንገድ ትኩረት ተደርጎ ታቅዶ የሚሰራበት መሆኑን ነው የተረዳነው። አንዱ ስራችን ምንድነው? መንግስት ተቋማትን እቅድ መፈተሽ፣ አፈጻጸም መከታተልና ግብረ መልስ መስጠትና ግብራዊ መሆኑንም መከታተል ነውና እዛ ላይ እነዚህን ፕሮጀክቶችም ይሁን ጥርት ያለ ስራ አድምተን እንድንሰራ በፍጥነት እንድንሰራ ክትትሉ ደግሞ ያዝለቀቅ ሳይሆን ኮንቲኒዩስ የሆነ እንዲሆን ጠቅላይ ሚኒስትር አብይ አህመድ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ኢትዮጵያ የጀመረቻቸው የጋዝና የማዳበሪያ ፋብሪካዎች፣ የቢሾፍቱ አየር ማረፊያና ሌሎችም ታላላቅ ፕሮጀክቶች የኢትዮጵያ መጻኢ ዕድል የሚወስኑ መሆናቸውን መግለጻቸው ይታወቃል። ኢትዮጵያ ውስጥ ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርትና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ።
ስራ ይፈጥራል፣ በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል።